ፖለቲካው ይርከስ ብዙ ርካሽ ፖለቲከኞች ያሉበት ስለሆነ ግድ የለም እሱ በህግ ይስተካከላል ብለን እናስብ። ጥበብ ከቆሸሸ በምንድነው የምናስተካክለው? የጥበብ ሰው ከረከሰ በምንድነው የሚያታቸው? ያሳዝነኛል እኮ አንዳንዴ ፖለቲካ ፓርቲዎችን ተሰብሰቡ ይላል፣ ባንኮቹን ተሰብሰቡ ይላል፣ አርቲስቶቹን ተሰብሰቡ። ምንድነው? ምን ጉድ ናቸው? የምታኖረኝ ኢትዮጵያ የምትባለው ትልቅ አገር ማንንም ማለት የፈለጋችሁን ብጭሩ ማለት ምንም የማታረጓት ትልቁ አገር። ምክንያቱም በጥበብ መርፌ የሚወጋ መርዝ እጅግ በጣም መጥፎ ነው። አማራ እየታረደ እየተገደለ እሳቸው ሳይገባቸው ቀርቶ ነው እንዴ ያን ያህል መስዋዕትነት የከፈሉት? አትወሸቅ፣ በኢትዮጵያዊነት ካባ አትወሸቅ። በሽታው አንድ ያይል ከፈህ እንጂ ካንሰር ቀላል ነው ከዘርና ጥበብን እንኳን ከዘር አውጧት እስቲ። ጥበብ እንኳን ከዘር ትውጣና በኢትዮጵያዊነቷ በማንነቷ በጥበብነቷ ትኑር እስኪ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ይህ መሆን መልቲሚዲያ ነው። ዛሬ ጠቅላይ ሚኒስትር ዶክተር አብይ ከአርቲስቶች ጋር የነበረውን ቆይታ አስመልክቶ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በዛሬው ፕሮግራማችን ጠቅላይ ሚኒስትሩ ከአርቲስቶች ጋር የነበረውን ቆይታ ዳሰሳ ለማድረግ እንሞክራለን። ምን ሐሳቦች ተነሱ፣ ፋይዳው ምንድን ነበር፣ አርቲስቶች ጋር የነበረው ቆይታ የሚለውን ነገር ነው በደንብ አጽንኦት ሰጥተን ማየት የምንፈልገው። ብዙ ሐሳቦች የተነሱበት ብዙ ነገሮችን ለማየት የቻልንበት እኛም ምናልባትም ማገናዘብና ማየት የሚፈልግ አርቲስት ካለ ያለበትን የቆመበትን ምን ላይ ነኝ ያለሁት ብሎ የሚያስብበት ራሱን ለማየት የሚችልበት የውይይት መድረክ ነበር ብዬ አምናለሁና ለመሆኑ አርቲስቶቹ በሙሉ ተጠሩ የተባሉት አርቲስቶች በጣም ብዙ ወንዶች ናቸው የነበሩት። ሴት አርቲስቶች በመካከሉ አልነበሩም፣ አልተገኙምና ምንድነው ሴት አርቲስቶቹ ያልተገኙበት ምክንያት? ከዚህም በፊት የነበረው ስብሰባ ላይ ጠቅላይ ሚኒስትሩ የመጀመሪያ ጊዜ አርቲስቶችን ሰብስቦ ገና እንደተመረጠ አካባቢ ባደረገው ውይይት ላይ ብዙ ሴት ተሳታፊዎች አልነበሩም እና ለምንድነው ሴቶቹ አርቲስቶች ያልተገኙት የሚለው ጥያቄ ያው እንደ ጥያቄ የሚቆይ ይሆናል። ግን ለኔ ጥያቄ ፈጥሮብኛል። ግብዣው ሳይደርሳቸው ቀርቶ ነው ወይስ መገኘት አንፈልግም ብለው ቀርተው ነው የሚለው ጥያቄ እንደ ጥያቄ የማነሳው ይሆናል። በሁለተኛነት ደረጃ በዚህ ውይይት ላይ ብዙ ሐሳቦች ተነስተዋል። ብዙ አርቲስቶች ጥያቄ አቅርበዋል። ነገር ግን ጥያቄዎቹን ያቀረቡት አርቲስቶች በአብዛኛው 90% እና ከዛ በላይ የሚሆኑት ወጣቶቹ አርቲስቶች ናቸው። ትላልቆቹ አርቲስቶች ነበሩ፣ እነ አበበ ባልቻም ነበሩ፣ እነ ሰራዊት ፍቅሬም ነበሩ፣ ሌሎችም ትላልቅ አርቲስቶች የነበሩበት መድረክ ነው። ግን እኔ ጠብቄ ነበር ከነሱ የሚነሳውን ሐሳብ ለመስማት ጠብቄ ነበር። ግን ትላልቆቹ አርቲስቶች የምንላቸው ሲናገሩ አልሰማናቸውም፣ ጥያቄም ሲያቀርቡ አላየናቸው እና ይሄ በተወሰነ ደረጃ ምን ማለት ነው? እድሉ ስላልተሰጣቸው ነው ወይስ የሚያቀርቡት ጥያቄ ሳይኖራቸው ቀርቶ ነው ወይስ ለምንድን ነው? ከዚህም በፊት በነበረው ስብሰባ ላይ እንደዚህ አይነት ነገር አላየንምና ትላልቆቹ አርቲስቶች ያልተናገሩት ለምንድን ነው? ለፖለቲካ ምንድነው ህጸጽ ለሚፈልግ አቃቂር ማውጣት ለሚፈልግ ሰው ብዙ ነገር ማውጣት የሚችሉበት ሁኔታ ነው የሚፈጥረው እንደዚህ አይነት ነገርና ሰው የሚያምንበትን ነገር መናገር አለበት። ብዙ ጊዜ ያው ከዛኛውም ከዚህኛውም ወገን ለመሆን የሆነ የሚገፋኝ ወይም ደግሞ የሚቀየም ቡድን አለ ብለው የሚያስቡ ሰዎች ከሆኑ እነዛ ቡድኖች እንዳይቀወሙ፣ ምናልባት ጠቅላይ ሚኒስትሩን ቢደግፉ እንዳይቃወሙ፣ ጠቅላይ ሚኒስትሩን ደግሞ ተቃውሞ የሆነ ሐሳብ ቢያነሱ ደግሞ መንግስት የሆነ ነገር ያደርግብኛል፣ ስራዬን እንዳልሰራ ወይ ጫና ይደረግብኛል ምናምን የሚሉት ፍራቻ ሊኖር ይችላልና እኔ የአርት ሰው ራሱን መሆን አለበት ብዬ አስባለሁ። ራሱን ሆኖ የሚያምንበት ነገር ፊት ለፊት መናገር የሚችል ከጀርባው ላይ ማን አለ፣ ማንን አስደስታለሁ፣ ማንን አስቀይማለሁ ሳይሆን ለሀገርና ለህዝብ ምን ይጠቅማል የሚለውን ነገር ፊት ለፊት መናገር የሚችል መሆን አለበት ብዬ አስባለሁ። ይሄንን ስል
እነ ትላልቆቹ አርቲስቶች ያልኳቸው እና አበበ ባልቻ ምናምን በዚህ ደረጃ የሚጠቀሱ ወይም የሚገለጹ ሰዎች ላይሆኑ ይችላሉ። ግን ሲናገሩ፣ ሲጠይቁ፣ ተቃውሞ የሚሆን ድጋፍ ሲያወሩ ብሰማቸው ደስ ይለኝ ነበር እኔ እንደ ግለሰብ። ያንን ባለመስማቴ ትንሽ የጎደለ ነገር ያለ ይመስለኛል። እንግዲህ በዋናነት የተነሱት ሐሳቦችን ስናይ ከተነሱት ጥያቄዎች መካከል ጠቅለል አድርገው ነው ጠቅላይ ሚኒስትሩ ምላሽ የሰጡት። አርት ማለት ምን ማለት ነው በሚል ጥያቄ ነው የምጀምረው እኔ ፕሮግራሜን። አርት ማለት ምን ማለት ነው ለሚለው ጥያቄ መልስ ሲሰጡ ጠቅላይ ሚኒስትሩ ከሰጡት ምላሽ ላይ ነው የምነሳውና ይሄንን አርት ማለት አነጋጋሪ መሆን ማለት አይደለም። ወቅታዊ ጫጫታን፣ ወቅታዊ ድጋፍን፣ ወቅታዊ የሆነ ቡድንን ለማስደሰት ጊዜያዊ ለሆነ ነገር አሁን ሚዲያ ላይ ስላለው የፖለቲካ እንቅስቃሴ አስመልክቶ ማህበራዊ ጉዳይም ይሁን ምንም ለሆነች ቅጽበት አነጋጋሪ ሆኖ ለመጥፋት የሚደረግ እንቅስቃሴ ወይም ደግሞ ተግባር አይደለም አርቲስትነት ይላል ጠቅላይ ሚኒስትሩ። እና የእውነትም አርቲስት ማለት የማህበረሰቡን ደስታም ይሁን ሰቆቃ፣ ሐዘንም ይሁን ሌላም ማህበረሰብ ውስጥ አለ የሚባሉትን ችግሮች እንደ ችግር ራሱ ወስዶ ለመፍትሄነት የህዝቡን ጩኸት የሚጮህ መፍትሄ የሚያፈላልግ ህዝቡ የተሻለ ህይወት እንዲኖር ለማድረግ መንግስትንም ለማንቃትና ለመቀስቀስ ህዝቡም ደግሞ ባህሉን እንዲጠብቅ ኢትዮጵያዊነቱን እንዲያከብር እንዲሁም ደግሞ ዘመናዊ የሆነ አኗኗር እንዲከተል አርአያ ሆነው ሊታዩ የሚችሉ የማህበረሰብን የማህበረሰብን ትንፋሽ መተንፈስ የሚችሉ ሰዎች ናቸው ተብሎ ይታሰባል። አርቲስቶች ማምነው እኔ በዛ ደረጃ ነው። ከዛ የወረደ ይሄ ልማታዊ አርቲስት የሆነ ፓርቲ ደጋፊ አርቲስት ምናምን የሚባል ነገር አርቲስት ነው ብዬ አላስብም። በዛ ደረጃ ነው ጠቅላይ ሚኒስትሩም የገለጸው። ግን ይሄ እምነቱ የዛሬ ነው ወይ ዛሬ ነው ወይ ዶክተር አብይ ይሄንን የሚለውን ነገር ካነሳን በዚህ መጽሐፍ ላይ የመደመር ትውልድ በሚለው መጽሐፍ ላይ ስለ አርትና ስለ አርቲስት ምንነት ይጠቅሳል ጠቅላይ ሚኒስትሩ። ምናልባት ይሄ መጽሐፍ በተለይ ወጣቱ ትውልድ ማንበብ አለበት ብዬ አስባለሁና ይሄንን ስላነበብክ የዶክተር አብይ ደጋፊ ትሆናለህ ወይም የብልጽግና አባል ትሆናለህ ማለት አይደለም። ታነባለህ፣ ለመቃወምም ለመደገፍም ምክንያት ይኖርሃል። ጠቅላይ ሚኒስትሩ የመጣበትንና የሚያስበውን የወደፊቱን ራዕዩን ታውቅበታለህ። ከዛ በኋላ አውቀህ ነው ለመደገፍም ለመቃወምም እና መጽሐፉን ማንበቡ ስለማይከፋ እኔ ከመክራቸው መጽሐፎች ውስጥ አንዱ ነው። በተለይ አዲሱ ትውልድ እንዲያነበው እና ገጽ 169 ላይ ጥበብ ሆይ ምንድነሽ በሚለው ርዕስ ስር ስለ ጥበብ ምንነት ሲገልጽ እየዘረዘረ ከወረደ በኋላ ገጽ 171 ላይ በራሱ እይታ ከላይ ያለውን እሳቤ ማህበረሰቡን እይታ ከገለጸ በኋላ እንደ መደመር መጽሐፍ ጸሐፊ ወይም የዚህ እሳቤ አባት እንደመሆኑ መጠን ጥበብ ከመደመር እይታ አንጻር ምን መሆን አለበት የሚለውን ነገር ሲያስቀምጥ በመደመር እይታ መሰረት ይላል ገጽ 171 ላይ የመደመር ትውልድ የሚለው መጽሐፍ ገጽ 171 ላይ በመደመር እይታ መሰረት ጥበብ የህብረተሰብን ባህልና አስተሳሰብ የመቅረጽ ሚና ሊኖረው ይገባል። ነገር ግን ይህ ሚና በሀገረ መንግስት ግፊት ወይም ጫና የሚመጣ ሳይሆን በራሱ በጥበበኛው ትዝብትና ስሜት ላይ መመስረት ይኖርበታል ይላል። ጥበበኛው በጥበብ ስራው የታዘበውን ጉዳይ ስሜት በሚሸነቁት ቅርጽ ማቅረብ የሚችለው መጀመሪያ የራሱ ስሜት ሲነካ ነው ይላል እና በዚህ ልክ አንድ ጥበበኛ ነኝ ወይም አርቲስት ነኝ ብሎ የሚያስብ ሰው የህብረተሰብን ባህልና አስተሳሰብ የመቅረጽ ሚና ሊኖረው እንደሚገባ ቁልጭ አድርጎ አስቀምጧል። አንብቡት፣ እዚህ መጽሐፍ ላይ ታገኙታላችሁ። የመደመር ትውልድ የሚለው መጽሐፍ ላይ እንግዲህ በመደመር እይታ መሰረት የአንድን ትውልድ እይታና አድማስ ባህልን ከመቅረጽ አንጻር ጥበብ የራሷ የሆነ ሚና ሊኖራት ይገባል ብሎ የሚያምን መሪ ነው ዶክተር አብይ። ዛሬ አርቲስቶችን ሰብስቦ አርቲስትና አክቲቪስትነት ተለያይቷል፣ ተቀላቅሏል። አርቲስትና አክቲቪስቱ ተቀላቅሏል። ወይ አርቲስት ሁኑ ወይ አክቲቪስት ሁኑ፣ ከሁለት አንዱ ሁኑ። አርቲስትም አክቲቪስትም ሆኖ መቀጠል አይቻልም የሚል ሐሳብ ነው የሚያነሳው። ዛሬ አርቲስት ነን ብለው አክቲቪስት የሆኑ ሰዎች ብዙ እናውቃለን። የለውጡ መንግስት በዚህ 7 ዓመት ውስጥ ምን አይነት ተአምር እንዳሳየን እኮ ዞር ብለን ስናይ ነው የምናውቀው። በኢትዮጵያዊነታቸው የምናውቃቸው ስለ ኢትዮጵያዊነት ሲዘፍኑ፣ ሲያቀነቅኑ፣ ሲገጥሙ፣ ሲታወኑ የነበሩ ሰዎች
ከኢትዮጵያዊነታቸው ወርደው ወደ ዘር ማንነት ውስጥ ገብተው የዘር ፖለቲካን ሲያጨማልቁ ስናያቸው እውነት ይሄ ጥበብ ነው አርቲስትነት ነው ወይስ አክቲቪስትነት ነው? አክቲቪስትና አርቲስት የማይለይበት ዘመን ላይ ደርሰናል። ስለዚህ ይሄንን መለየት ያስፈልጋል ነው የመጀመሪያው የጠቅላይ ሚኒስትሩ ኮመንት የነበረው ማለት ነው። አሁን ያለው አርቲስቶቻችን ላይ የምናየው ነገረኛስ ምንድነው? የብሔርን ፖለቲካ ከማቀንቀን እና ኢትዮጵያዊነትን ከማቀንቀን አንጻር እየተሰራ ያለው የጥበብ ስራ ምን ይመስላል? ሁሉም የሚዘፍነው ስለሆነ መንደር፣ ሁሉም የሚዘፍነው ስለሆነ ብሔር ነው። ወይ ስለ ፋኖ ነው የሚዘፍነው፣ ወይ ደግሞ ስለ ሸኔ ነው የሚዘፍነው፣ ወይ ለህወሓት የሚዘፈን ዘፈን ነው። በአብዛኛው ብዙ ተመልካች የሚያገኘው የሚታወቀውም እንደዛ ነው። ይሄ የሆነው ለምንድን ነው ሲባል አክቲቪስቶች አርቲስት ነን ብለው ስለወጡ ነው። ዛሬ በሚዲያው ላይ የምናቃቸው በጥበብ ስራው ላይ የምናቃቸው ሰዎች የራሳቸው የሆነ ሐሳብ የሌላቸው ግን የሆነ ቡድን ለማስደሰት የሆነ ግለሰብ የያዘውን ሐሳብ ተቀባይነት እንዲያገኝ ለማድረግ የራሳቸውን ሐሳብ የማህበረሰቡን ጭንቀት የማህበረሰቡን ደስታ መፈንጠቅ ሳይሆን ወይም ብሶትም ይሁን ሰቆቃም ይሁን ምንም ነገር የማህበረሰቡን ብሶት ተቀብሎ እንደራስ ስሜት ተሰምቶት ሳይሆን የሆነ ቡድን ለማስደሰት ከዛ በኋላ ለዛ ቡድን የሚያጨበጭበው ደጋፊ ብዙ ከሆነ በዛ ጭብጨባ የራሳቸውን ገንዘብና የዩቲዩብ ሽቀላ ለመሸቀል የሚፈልጉ ሰዎች ናቸው በብዛት አሁን የጥበብ ስራው ላይ እያየናቸው ያሉት ሰዎች። እና በዚህ የለውጥ ሂደት ውስጥ ብዙዎቹ ሲንሸራተቱ ተመልክተናል። ብዙዎቹ ማለት ነው በማንጠብቀው ደረጃ ከኢትዮጵያዊነታቸው ይወርዳሉ ብለን የማናስባቸው አርቲስቶች ወደ ዘር ማንነት ውስጥ ገብተው ለኛም ለሌላውም ህዝብ ለራሳቸውም እስኪገርማቸው ድረስ በሚሆን ደረጃ በእርግጠኝነት ነገ ከነገ ወዲያ ይጸጸቱበታል። ዛሬ የገቡበት ከኢትዮጵያዊነት ወርደው የለበሱት የዘር ካባ በእርግጠኝነት ነገ እንደሚኮሰኩሳቸው ምንም ጥርጥር የለውም። ነገር ግን በዚህ የለውጥ ሂደት ውስጥ ብዙዎቹ ተንሸራተው ከኢትዮጵያዊነት ወርደው የጥበብን ምንነት አርክሰው ጥበብን የሆነን ግለሰብ ወይም የሆነን ቡድን ከሆነ ቡድን ጋር ለማጋጨት የሆነን ቡድን የበላይነት ለማንገስ ከዛ በኋላ አንዱን ለማኮሰስ ሲጠቀሙበት እየተመለከትን ያለን እና በዚህ ደረጃ ነው ጥበብን እያኮሰመኑ ያሉት ዛሬ ያሉት በተለይ የዘር ፖለቲካ ውስጥ የገቡት አክቲቪስቶች ማለት ነው። አርቲስቶች ማለት ስለማይቻል እነሱ እና አርት በዚህ ልክ የሚገለጽ አይደለም። አርት የአንድን ሀገር ባህል የትውልዱን አመለካከትና አስተሳሰብ ከመቅረጽ አንጻር የራሱ የሆነ ሚና ያለው ነው። እንደ ጸጋዬ ገብረመድህን አይነት ጸሐፊና ገጣሚ ሎሬት መሆን የቻለ ሰው ያለው ማህበረሰብ እንዴት ዛሬ ስለ አንድ ብሔርና ስለ አንድ ጎጥ ይዘፍናል? አፄ ቴዎድሮስን የት እናውቀው ነበር? ጸጋዬ ገብረመድህን ባይኖር አቡነ ጴጥሮስን ማን በዚህ ልክ ያውቃቸው ነበረ? ጸጋዬ ገብረመድህን ባይኖር እነ ፋኖስና ብርጭቆ እነ ደበበ ሰይፉ ባይኖሩ እነ መንግስቱ ለማ ባይኖሩ ፋኖስና ብርጭቆ የሚለውን የልጆች መጽሐፍ ድሮ 3ኛ 4ኛ ክፍል በነበርንበት ጊዜ ኤሌመንታሪ ላይ ስናነባቸው የነበሩ መጽሐፎች በዛ ልክ የአብሮነትን አንዱ ካንዱ ጋር እንዴት ተባብሮ መሄድ እንዳለበት ያስተምሩ የነበሩ ሰዎች የነበሩበት ማህበረሰብ እንዴት አንዱ ማህበረሰብ ያንዱ ጠላት እንደሆነ ይዘፍናል? እንዴት ይሄ ጥበብ ነው ሊባል ይችላል? በዚህ ልክ የወረድነውና የዘቀጥነው ለምንድን ነው ብሎ መጠየቅ መጀመር አለበት አርቲስቱ። ለሀገር ግንባታ፣ ለአንድነት፣ ለባህል ግንባታ፣ ለራዕይ እና ትልቁን ኢትዮጵያዊ ምስል ለማግዘፍ ካልዋለ በስተቀር አንተ ስለሆነ ብሔር ስላቀነቀንክና ስለዘፈንክ አርቲስት ልትሆን አትችልም። በኢትዮጵያዊነት ታውቀህ ኢትዮጵያ የምትባለውን አገር አስተምራ አሳድጋ በዚህ ልክ በድህነቷ እዚህ ያደረሰችው አርቲስት የኢትዮጵያዊ ማንነትን ለመገንባትና የኢትዮጵያን ሕልውና ለማስጠበቅ የራሱን የጥበብ አሻራ ከማሳረፍ አልፎ ኢትዮጵያውያንን ለመከፋፈል የሚሰራ ከሆነ ይሄ ከጠላትም በላይ ጠላት ነው። ምክንያቱም በጥበብ መርፌ የሚወጋ መርዝ እጅግ በጣም መጥፎ ስለሆነ ፖለቲከኞች የሚዘሩት መርዝ ምንም ላይ ጎዳ ይችላል፣ ማህበረሰቡ መመርመር ስለሚችል በጥበብ ተጠቅልለው በዘፈን፣ በሙዚቃ፣ በግጥም፣ በቲያትር፣ በትወና በተለያየ መድረክ መንገድ የሚቀርብ የጥላቻ መልእክት ግን በቀላሉ ማህበረሰብ ውስጥ መግባት ስለሚችል ጥበብ ማህበረሰብን ለማፍረስም ለመገንባትም ከፍተኛ ሚና አላት የሚባለው ለዛ ነው። ለምንድን ነው እየተጠቀምንበት ያለ ነው? ዛሬ አርቲስቶቻችን ጥበባቸውን የጥበብ ስራቸውን
መክሊታቸውን ለምንድነው የተጠቀሙበት ያለው የሚለውን ነገር አርቲስቱ በሙሉ በደንብ መርምሮ ማየትና መጠየቅ መቻል አለበት። አክቲቪስት የሆኑ አርቲስቶችን እናውቃለን። በጥበብ ስራቸው የምንወዳቸው የምናደንቃቸው ከተዋናዩም ከዘፋኙም ከምንድነው ከተለያየ ሴክተር ውስጥ መጥራት እንችላለን። ሽመልስ አበራ ጆሮን መጥራት እንችላለን። ቲያትሩ ላይ ነግሶ የነበረ በቲያትር ስራው ሁላችንም የምንወደው ምርጥ አርቲስት እንዴት ሆኖ በየት በኩል ተገልብጦ ወደ አማራ ዘረኝነት ፖለቲካ እንደገባ አሁን ምን ያክል እንደዘቀጠ ምን ያክል ለራሱ እስኪቀፈው ድረስ ወደ አዘቅትና ወደ መቀመቅ እንደወረደ እያየነው ያለነው እያየነው አይናችን ላይ የሟሟብን ሰው ሽመልስ አበራ ጆሮ። በጣም በሚያሳዝን ሁኔታ ሽመልስ አበራ ጆሮ በኢህአዴግ ዘመን ምንም አይነት የፖለቲካ እንቅስቃሴ ውስጥ አልነበረም። የጥበብ ስራውን ነበር የሚሰራው። ከዛ በኋላ ዶክተር አብይ ልክ ተመርጦ እንደመጣ ጠቅላይ ሚኒስትር እንደሆነ የመጀመሪያ የፖለቲካ እንቅስቃሴውን የጀመረው ሽመልስ አበራ ጎንደር ሄዶ የወልቃይትን ትግል የጀመረው ማነው ኮሎኔል ደመቀ ቤት ሄዶ የአማራ ፖለቲካን ማቀንቀን የጀመረው ከዛ ጊዜ በኋላ ልክ ለውጡ እንደመጣ ሮጦ ሄዶ ጎንደር ነበር። ጎንደር ሄዶ ኮሎኔል ደመቀ ቤት ጀግናው ደመቀ መኮንን ጋር ማነው ኮሎኔል ደመቀ ጋር አብሬ ተገኝቻለሁ በመኖሪያ ቤቱ ሂጄ ጠየቅኩት ብሎ የመጀመሪያ ጊዜ ፎቶ የለቀቀው የዛን ጊዜ። ከዛ በኋላ ጠፋ እያየነው አይናችን ላይ እንደበረዶ ማማ። ትላንት ስለ ኢትዮጵያዊነት ምን ያወራ እንደነበረ ዛሬ ምን እያለ እንደሆነ አንድ ቪዲዮ አለው። እሱን ልጋብዛችሁና ተመልሼ እመጣለሁ። እኔ የምታኖረኝ ኢትዮጵያ የምትባለው ትልቅ ሀገር ማንም ማለት የፈለጋችሁን ብጭሩ ማለት ምንም የማታረጓት ትልቁ ሀገር ኢትዮጵያ የምትባለዋ ማለት ነው። ከውጭውም ተረዱ እዚህም 27 አመት ይዷችሁ ኤኒዌይስ ምንም አትሆንም ኢትዮጵያና ሁላችንም ማሰብ ያለብን የተለያየ ብሔር ያለን ብሔር ይኑር። በነገራችን ላይ አክቲቪስቶች እና ምናምን የሚባሉት እናንተ ስለምታውቋቸው ነው እንጂ ታሪካቸው በደንብ እናውቃለንና ብዙም እንትን አላችሁ። እኛ እየተባላን እኛ እየተፋጨን እየተገለማመጠን እነሱ ግን ላይፋቸውን ይኖራሉ። የሁለት ዜጋ ይዘው እኔና እናንተ ግን እዚህ አንድ ዜጋ ነው ያለን ኢትዮጵያዊ ነንና እኔ መናገር የምፈልገው የሚከፋችሁም ካላችሁ ከፍቷችሁ ሽመልስ አበራ ገደል ይግባ በሉኝ እገባለሁ። ግን ኢትዮጵያ የምትባሏን የትም ቦታ ሄጄ ኦነግ ግንቦት ሰባት ምናምን በሉት እኔ የራሳቸው ስራ ነው፣ ቢዝነስ ነው። በነገራችን አገር በመበጥበጥ ወይም በመጨፈር ወይም እዚህ ጋር ረብሻ በማድረግ ሀገርን ማፍረሳቸው። ፕሮፌሰር አስራት በዛ ጊዜ ገና አማተር ነበርኩኝ። ወጥተው አንቀጽ 39 ተቃውመው ኢትዮጵያን ከፍ አድርጌ እጮዋለሁ ብለው ስለ ኢትዮጵያ ሲሰብኩ አይ ገና የዘር ፖለቲካውንማ ህዝብ ውስጥ ሳንከት እንዴት እንደዚህ ያደርጋሉ ብለው ለመጀመሪያ እሳቸውን ለማስቆም አማራውን አረዱት፣ ገደል ውስጥ ከተቱት፣ ጨረሱት። ያኔ እንደው ፕሮፌሰርን ስለ ኢትዮጵያነት ልንሰብካቸው ነው። እሳቸው ሳይገባቸው ቀርተው ነው ማዕድን ያቋቋሙት። አማራ እየታረደ እየተገደለ እሳቸው ሳይገባቸው ቀርተው ነው እንዴ ያን ያህል መስዋዕትነት የከፈሉት? አትወሸቅ፣ በኢትዮጵያዊነት ካባ አትወሸቅ። ወንድ ከሆንክ ኢትዮጵያዊነትን መስበክ ከሆነ ኢትዮጵያዊነትን ማራመድ ከሆነ ያስከው ሄደዛ የዘር አራማጅ ውስጥ እየገባ እየተወሸክ አይደለም። ቁም ስታንድ ይኑር። እንደተመለከታችሁት ሽመልስ አበራ ትላንት ይሄንን ያወራ ነበረ። ዛሬ ደግሞ በዚህ ልክ ከኢትዮጵያዊነት ወርዶ ጭራሽ በኢትዮጵያዊነት የቆሙትን ከኢትዮጵያዊነት ማንነታችን አንወርድም ያሉትን ሰዎች በኢትዮጵያዊነት ካባ ተጠቅለሉ ይላል። ትላንትና መኖሪያዬም መሞቻዬም ኢትዮጵያ ናት ሲል የነበረ ሰው ማለት ነው። አማራ ምናምን የሚባል የዘር ፖለቲካ አይገባኝም ሲል የነበረ ሰው ዛሬ ከሱ በላይ የዘረኝነት አቀንቃኝ እንደሌለ ሁሉ
እኔ ነኝ የአማራ ፖለቲካ መሪ ብሎ ራሱን በዚህ ልክ ያወረደ ጥበብን ያረከሰ የጥበብ ስራውን ያዋረደ ሰው ነው ሽመልስ አበራ ማለት እና እንደዚህ አይነት አርቲስትና አክቲቪስቶችን ተመልክተናል። እነ ፋሲል ደሞዝን ማንሳት ይቻላል። ፋሲል ደሞዝ በወያኔ ዘመን ምን ያክል ለነጻነት የተጋደለ ሰው እንደሆነ እናውቃለን፣ እናከብረዋለን። ዛሬ ምን አይነት የፖለቲካ የዘረኝነት ፖለቲካ ውስጥ እንደገባ ስትመለከት እኔ የዘረኝነት ፖለቲካ በሽታው ቀደም እንዳልኩት ነው። በቃ በሽታው አንድ ያይል ከፈህ እንጂ ካንሰር ቀላል ነው ከዘረኝነት በሽታ። በዘረኝነት የተለከፉ ሰዎች እኮ በምን ያህል ፍጥነት ተንደርድረው ወደ ገደል እንደሚወድቁ ከዛ በኋላ ከዛ ለመውጣት ቢሞክሩ እንኳን ምን ያክል እንደሚያዳግታቸው እየተመለከትን ነው። ብዙዎቹ ይጸጽታቸዋል። በእርግጠኝነት ከኢትዮጵያዊነታቸው ወርደው ወደ ዘር ማንነታቸው የገቡ ሰዎች በጣም እንደሚጸጽታቸው ይገባኛል። ግን አንዴ ከተዘፈቅ አንዴ ከተለከፍክ በዛ በሽታ አትድንም። በቃ እብድ ነው የምትሆነው። እብድ ደግሞ ያገግማል እንጂ አይድንም። እና ብዙ አርቲስቶችን ተመልክተናል። የኛ የዘረኝነት የኢትዮጵያ የዘረኝነት ፖለቲካ ምን ያክል ክፉ እንደሆነ የምታውቀው ትህትናን ሁሉ ይነሳል። ትህትናን ዝቅ ማለትን እንደሚነሳ የምታውቀው ታማኝ በየነን ተመልክተው። ታማኝ በየነ የለውጡ መንግስት ከመምጣቱ በፊት ወያኔ ጋር ለረጅም ዓመት አብሮ ከወያኔ ስልጣን ጋር እኩል ለ27 ዓመት እንደውም ህዝቡን በማንቃት ደረጃ ወያኔን ህዝቡ እንዲቃወም በማድረግ ደረጃ ከታማኝ በየነ በላይ ሚና ያለው ሰው የለም። ወያኔን በመጣል ደረጃ በአክቲቪስትነት ደረጃ ከጠራው እኔ ታማኝ በየነ ብዬ ከዛ በኋላ ስዩም ተሾመ ነው ማለት። ወያኔን በዛ ልክ ይቃወሙ የነበሩ አክቲቪስቶች የማውቀው ታማኝ በየነና ስዩም ነው። ከስዩም በፊት እድሜ ልኩን ወያኔን ሲታገል የኖረው ነጭ ጸጉር እስኪያበቅል ድረስ ታማኝ በየነ የሚባለው ጀግና ኢትዮጵያዊ ነው። ከዛ በኋላ ለውጡ እንደመጣ ኢትዮጵያን ይዞ የመጣ መሪ ኢትዮጵያዊነቱን ሲሰብክለት ኢትዮጵያና ኢትዮጵያዊነትን ወደ ትልቅ ወደ ከፍታው እመልሳለሁ የሚል መሪ ሲመጣ ዝቅ ብሎ እጅ በመንሳቱ የዘረኝነት ፖለቲካ አቀንቃኞች የአማራ ታርጋ ለጥፈውለት አማራን አዋረድክ፣ አማራን ዝቅ አደረግክ፣ እንዴት የአብይን ጉልበት ትስማለህ፣ እንዴት ለሱ ዝቅ ትላለህ የሚል የዘረኝነት ጥላቻ ዝናብ አዘነቡበት። በእርግጠኝነት ታማኝ በየነ ወደ ዘረኝነት ለመግባት የአማራን ፖለቲካ ለማቀንቀን ብዙ ሞክሯል፣ ግን አልቻለም። አይፈቅድም። ማንነቱና ስብዕናው ከኢትዮጵያዊነት መውረድ አይችልም። ታማኝ በየነ ግን ሊያወርዱት እየታገሉ ነው። እስካሁን ድረስ በእርግጠኝነት እንዳልወረደ ነው የማውቀው። እና የጎተቱ ኢትዮጵያውያን በኢትዮጵያዊነታቸው የምናውቃቸውና የምናደንቃቸውን ሰዎች ሁሉ ወደ ዘር ማንነት እኮ ሊሸጉጡብን ያላደረጉት ነገር የለም። ቴዲ አፍሮንም ነካክተውብን ነበረ። የዘርና የጥላቻ ፖለቲካ የዚህን ያክል ነው የሚፈታተነ። ቴዲ አፍሮና ታማኝ በየነን የተፈታተነ ከሆነ መሳይ መኮንን ወደ ዘረኝነት የማይገባበት ምክንያት ምንድነው? ይሄ ነው መቅረት አለበት የምንለው። የዘረኝነት ፖለቲካ እንዲህ አይነት በሽታ ስለሆነ ነው። ለማንም የማይጠቅም ከከፍታ አውርዶ ወደ መቀመቅ የሚያወርድ ከጤነኝነት አውርዶ በአንድ ጊዜ እብድ የሚያደርግ ካንሰር የሆነ በሽታ ስለሆነ ነው። እና ቢያንስ እነ ታማኝ በየነና ቴዲ አፍሮን ታውልን። በቃ ይሄ ዘረኝነት በሽታ ይበቃል። የዘረኝነት ትርክት ያልነጠቀን ያልወሰደብን ሰው የለም። አይናችን ላይ እንደበረዶ የሟሙብን አርቲስቶች ብዙ ናቸው። ቢያንስ የአርትን ጥበብን አክብሩና አርቲስቶቻችን በኢትዮጵያዊነት በከፍታችሁ ልክ ተቀመጡ። ሌላውን ተውት። ፖለቲካም ከሆነ ህዝብን በሚጠቅም ደረጃ አንዱን ህዝብ ከአንዱ ጋር በሚያጋጭ ሳይሆን ለሁሉም ህዝብ በሚጠቅም ደረጃ መጮህ። እነ ቴዲ አፍሮም ሲጮሁ ነበር። ስለ ደሃላክ ጮኋል ቴዲ አፍሮ። ስለ ቀይ ባህር ዘፍኗል። ታማኝ በየነ ስለ አድዋ ጮኋል። አርቲስትነት ማለት እንደዚህ ነው። እና በዚህ ልክ ትላልቆቹን አርቲስቶች እንኳን ወደ ዘር ማንነት ውስጥ ለማምጣት የዘረኝነት ገመድ እጅግ በጣም ከባድ ነው። ይነቅንቋቸዋል በጣም። አሁን ቆም ብለው ማሰብ እየጀመሩ ይመስለኛል። እንደ ቴዲ አፍሮ እንደ ታማኝ በየነ አይነት ትላልቅ ኢትዮጵያውያን አርቲስቶች ለውጡን በደንብ ማየት፣ እውነት እየተወራ ያለው ነገር እውነት ነው ወይ የሚለውን ነገር አሁንም አልመረመሩ ከሆነ መመርመርና ያሉበትን ቦታ መጠየቅ እና ማወቅ አለባቸው ብዬ አስባለሁ። የኢትዮጵያ ሕዝብ ያነገሳቸው በኢትዮጵያዊነት ስለቆሙ ነው።
ወደ ዘር ማንነት ብትወርድ ወላ ቴዲ አፍሮ ወላ ማንም ወላ ታማኝ ማንም ዞር ብሎ የሚያይ የለም። አንተ ትወርዳለህ፣ ኢትዮጵያ ትቀጥላለች። በኢትዮጵያዊነት ከሚያምኑ ልጆቿ ጋር አብራ ሆና አለቀ። እንዳከበርናችሁ ግን በትልቅነት ትልቁን ዙፋን የኢትዮጵያዊነት ዙፋን ላይ እንዳስቀመጥናችሁ በዛው ብትቀጥሉ የጥበብንም የኢትዮጵያዊነትንም ክብር ታስቀጥላላችሁ። ይህንን ነው በአርቲስቶቻችን ዙሪያ በተነሳው አክቲቪስት እና አርቲስትን ለዩ በሚለው ሐሳብ ላይ ማለት የምፈልገው። ሌላኛው የሚያጫጩሁትን ሰዎች እናቃቸዋለን ብሏል ጠቅላይ ሚኒስትሩ። አርቲስት መስለው የፖለቲካ ስራ የሚሰሩ አንዱን ካንዱ ለማጋጨት የሚሰሩ ኢትዮጵያንን ለመበታተን የሚሰሩ ሰዎች እናቃቸዋለን። አንዘጋም ብለን ትተን ነው፣ አናስርም ብለን ነው፣ ቢያንስ የጥበብን ሰው እንተው ብለን ነው፣ ቢያንስ ቆይቶም ቢሆን ይገባዋል ብለን ነው ብሏል። ወደ ዘረኝነት፣ ወደ ጥላቻ፣ ወደ ክፋት አመለካከት የገባችሁ አርቲስቶች ጊዜ አላችሁ ለመመለስ ወደ ኢትዮጵያዊነት። የኢትዮጵያ ሕዝብ እንኳን እናንተ እነጌታቸው ረዳን ይቅር ብሏል። ስለዚህ ወደ ተሳሳተ መንገድ ሄዳችሁ አርቲስቶች ብትመለሱ ዛሬም ጥሩ ነው። ጊዜው አለ፣ ቦታው አለ፣ እድሉ አለ። ይህን መጠቀም ወደ ክብራችሁ ይመልሳችኋል። ሌላኛው የማህበር ጉዳይ ነው። የአርቲስቶች ማህበር እኔ ብዙ እንደሆነ አላውቅም ነበር ጠቅላይ ሚኒስትሩ እስከሚናገር ድረስ። አንድ የአርቲስቶች ማህበር የሚባል አደረጃጀት እንዳለ ነው የማውቀው፣ ግን እንደዛ አይደለም። በጣም ብዙ አደረጃጀት ምናልባት በዘር እንግዲህ የኦሮሚያ አርቲስቶች ማህበር ምናምን፣ የጉራጌ ምናምን፣ የአማራ አርቲስቶች ማህበር የሚባል እንዳለ አላውቅም፣ ግን ሰብሰብ በሉ ሲላቸው ነበር። እኔ እኮ አብቹ ያሳዝነኛል እኮ አንዳንዴ። ፖለቲካ ፓርቲዎቹን ተሰብሰቡ ይላል፣ ባንኮቹን ተሰብሰቡ ይላል፣ አርቲስቶቹን ተሰብሰቡ። ምንድነው? ምን ጉድ ናችሁ እናንተ? በአርቲስትነት ጥላ ስር ተሰብስበው አንድ አደረጃጀት መፍጠር ያልቻላችሁ ሰዎች እንዴት ስለ አንድነት መስበክ ትችላላችሁ? አንድ አደረጃጀት በጋራ ሆኖ መስራት ያልቻለ ስለ አንድነት ማውራት እንዴት ሊችል ይቻለዋል? ይህን ጥያቄ እንኳን መመለስ አትችሉም። ይህንን ነቃ ብሎ ማሰብ ያስፈልጋል። ትላልቆቹ አርቲስቶች ምንድነው የሚሰሩት? ትላልቆቹ የጥበብ ሰዎች እነ ጸጋዬ ገብረመድህን እንዴት ነው ይዘዋት የመጡት ይችን ሀገር? አሉን እኮ የምንጠራቸው ሰዎች በጣም ትልልቅ ሰዎች አሉ። ዛሬም ደግሞ በዛ ልክ የምናያቸው ሰዎች አሉ። ለምን ይሄንን ወደ አንድ መድረክ ማምጣት እንዳልተቻለ፣ የአርቲስቱን አንድነት እንኳን እንዴት ማሰባሰብ እንዳልተቻለ አይገባኝ። እና ጥበብን እንኳን ከዘር አውጧት እስቲ። ጥበብ እንኳን ከዘር ትውጣና በኢትዮጵያዊነቷ፣ በማንነቷ፣ በጥበብነቷ ትኑር እስኪ። ይህንን ማድረግ ለአርቲስቶቹ ከባድ ነው ብዬ አላስብም። ምናልባት አርቲስት መስለው አክቲቪስት ካልሆኑ በስተቀር። ሌላኛው በችግራችን ጊዜ ሀገር በፈለገቻችሁ ጊዜ ከምንም በላይ የሀገር ጥቅም ይቀድማል ብላችሁ ለሀገራችሁ ለሰራችሁ ሰዎች እናመሰግናለን ብሎ እጅ ነስቷል ጠቅላይ ሚኒስትሩ። በቸገረን ጊዜ ስንፈልጋችሁ፣ ሰው ባስፈለገን ጊዜ፣ የጥበብ ሰው ባስፈለገን ጊዜ አብራችሁን ያልቆማችሁ እነዚህም አያሸንፉም ብላችሁ ደግሞ ጀርባችሁን የሰጣችሁን ሰዎች አንቀየማችሁም ብሏቸዋል። ይቅር ብለናችኋል፣ እኛ ቂም የለንም፣ ግን ኢትዮጵያን አትካዱ ብሏል። ይሄ ትልቅ መልእክት ነው። ኢትዮጵያን የጥበብ ሰው ነኝ የሚል፣ ገጣሚ ነኝ የሚል፣ የጥበብ መክሊት አለኝ የሚል፣ ለህዝቤ ቆማለሁ የሚል ሰው ኢትዮጵያን መካድ የለበትም። ስለ ኢትዮጵያ ሲል እስከ መስዋዕትነት ለመሄድ የቆረጡ አርቲስቶችን ነው የምናውቀው። እነ ቴዲ አፍሮ እኮ ዛሬ እንደዚህ በኢትዮጵያነት ዙፋን ልክ ያስቀመጥናቸው እነ ታማኝ በየነን እንደ ንጉስ የምናያቸው እኮ ከኢትዮጵያዊነታቸው ዝቅ ስላላሉ በብዙ ተግዳሮት ውስጥ በመታሰር በመፈታት በመገረፍ ውስጥ ያን ሁሉ መስዋዕትነት አልፈው ዛሬም በኢትዮጵያዊነት ከፍታቸው ስለተቀመጡ ነው እነሱን እንኳን አትንኩብን እያልን ያለነው። ዘረኝነት ወደ እነሱ እንዲደርስ አንፈልግም እና ኢትዮጵያን ማክበር፣ ኢትዮጵያዊነትን ማክበር እንደተከበርክ እድሜ ልክ እንድትኖር ያደርጋል እንጂ ምንም የሚያሳጣህ ነገር የለም። ስለ ህዝብና ስለ ሀገር የሚከፈል መስዋዕትነት ደግሞ ከዛ በኋላ በእጥፍ ድርብ አድርጎ እንደሚከፍል ይታወቃል። ባይከፍልህም ስምህ በወርቅ ቀለም ተጽፎ ይኖራል። እሱን ማሰብ፣ ኢትዮጵያን ትልቋን ስዕል ማሰብ ይጠቅማል። ጥበብን በልኳ ማሰብ ያስፈልጋል። የጥበብ ሰው ለማህበረሰብ ለሀገር ነው መቆም ያለበት። ለአንድ ሀገር ለተወለደበት ላደገበት ማህበረሰብ ነው እንጂ ለቋንቋና ለዘር ሲዘፍን መስማት እንደሚያቅለሸልሽ ሌላ ነገር የለም። እና ሌላው ፖለቲካው ይጨማለቅ፣ ፖለቲካው ይርከስ። ብዙ ርካሽ ፖለቲከኞች ያሉበት ስለሆነ ግድ የለም እሱ በህግ ይስተካከላል ብለን እናስብ። ጥበብ ከቆሸሸ በምንድን ነው የምናስተካክለው? የጥበብ ሰው ከረከሰ በምንድን ነው የምንተካው?
አሁን ታማኝ በየነን ጎትታችሁ ወደ ዘረኝነት ብታወርዱት እንደ ታማኝ አይነትን ኢትዮጵያዊ በምንድን ነው የምንተካው? ለዛ ነው የምንታገለው እኮ። ስለዚህ ቢያንስ ጥበብን ከጥበብ ከፍታው ላይ አታውርዱ። ጥበበኛ ነን የምትሉ አርቲስቶች እባካችሁን ከትልቁ ከኢትዮጵያዊነት ስዕል ይልቅ ዝቅ ብላችሁ የዘር ማንነትን አትመልከቱ። እሱ የረከሰ ማንነት ነው። ይህንን ነው ዛሬ ማለት የምፈልገው። ጥበብ እንደተከበረች ከነክብሯ በኢትዮጵያዊ ማንነቷ ትኑር። አንድ ማድረግ የሚችልን ትርክት በዘፈንም በግጥምም ኢትዮጵያውያንን ለ27 ዓመት ለ30 ዓመት ለ50 ዓመት የተዘራብንን የዘረኝነትና የጥላቻ ትርክት ዛሬ በጥበበኛ ልጆቿ እንደገና ታክሞላት ልጆቿ አንድ ሲሆኑ ማየት ነው የምትፈልገው ኢትዮጵያ። በዛ ልክ መስራት የሚችሉ ኢትዮጵያውያን አርቲስቶችም ደግሞ አሉ ብዬ አምናለሁ። ከፖለቲካው ግድ የለም ከዚህ የዘረኝነት ፖለቲካ ለጊዜውም ቢሆን ትንሽ ገሸሽ ፈቀቅ ማለት ያስፈልጋል። ውስጥን ማዳመጥ ነው የጥበብ ስራ እና ውስጣችሁን ስታዳምጡ ደግሞ በእርግጠኝነት ከኢትዮጵያ ውጪ እንደማይላችሁ ይገባኛል፣ መረዳት እችላለሁ እሱ እና በዚህ ልክ በማንነታችንና ማንነታችንንም አስከብረን ከኢትዮጵያዊነታችን ሳንወርድ እንድንኖር እንዲሁም ደግሞ የጥበብን ምንነትና ማንነት ተረድተን ለሀገርና ለሕዝብ በሚጠቅም ደረጃ የምትቆሙ ሰዎች እንድትሆኑ እንጠብቃለን። እኛ ኢትዮጵያን በሙሉ የሚጠብቁት ይሄንን ነው። ስለዚህ በዚህ ልክ መሆን አለባችሁ። የኔም መልእክት ነው፣ የጠቅላይ ሚኒስትሩን መልእክት ነው። ያንን አዳምጦ ከአክቲቪስትነት ወጥቶ ወደ አርቲስትነቱ መመለስ የሚፈልግ ሰው ዛሬም የኢትዮጵያ ሕዝብ ለይቅርታ ልቡ ክፍት ነው ማለት እፈልጋለሁ። የተከበራችሁ የመሆን መልቲሚዲያ ቤተሰቦች የዛሬው ፕሮግራሜ ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትዘነጉ። እንዲሁም ደግሞ በሱፐር ቻት እና በሱፐር ታንክስም ሳፖርት ልታደርጉን ልትደግፉን እንደምትችሉ ማስታወስ እፈልጋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ